ለቻናሉ አዲስ ሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረጋችሁን ፈጽሞ እንዳዘነጉ። ዛሬም በአዲስ ታሪክ መተናል። ታሪኩ ሲጀምር ሮይስ የተባለ ሰው ከሰማይ በከፍታ ሲወርድ ያስመለክተናል። ልክ ራሱን ሲያውቅ በፍጥነት ፓራሹቱን ያስፈነጥራል። በዛ ምክንያት ምንም አደጋ ሳይደርስበት ከመሬት አረፈ። እጅግ ጥቅጥቅ ባለ ደን ውስጥም ያርፋል። በትንሹም ቢሆን መሬቱ ጀርባውን መጥቶ ስለነበር በጊዜውም ራሱን ስቶ ነበር። ከጥቂት ሰዓታት በኋላ ሲነቃ እንዴት ከዛ ቦታ እንዳረፈ ሊረዳ አልቻለም። በጀርባው መሳሪያዎችን ታጥቆ ነበር። ከጥቂት ደቂቃ በኋላ የሆነ ሰው ቅርብ ባለ ቦታ አረፈ። ስሙ ኩርሹያ ይባላል። በተመሳሳይ ሁኔታ ታጥቆ ነበር። በድንገት ያልታወቀ ሰው ተኩስ ከፈተባቸው። ሮይስም ከቦታ ሾሽቶ አመለጠ። ኒኮላስ የተባለ ሰው የራሽያ ኮማንዶ ሲሆን የመጨረሻ የሚያስታውሰው ነገር ተዋጊ መሆኑን ነው። ሮይስና ኮርቾ ያሳለፉት ነገር ተመሳሳይ ነው። የተለመደውን ጊዜ እያሳለፉ በሆነ ቅጽበት ከፍተኛ ብርሃን ወደ እነርሱ መጥቶ በመጨረሻም በሰማይ ላይ መንሳፈፋቸውን ነው የሚያስታውሱት። ልክ ዞር ሲሉ የሆነ ሰው ስናይፐር አነጣጥሮባቸዋል። ኢዛቤላ ትባላለች። በእስራኤል የመከላከያ ሰራዊት አባል ነች። በብዙ ጫካ ውስጥም ጊዜ አሳልፋለች። ሆኖም ይህንን ጊዜ ልታውቁ አልቻለችም። ያኩዛ የተባለ ሰው ተደብቆ እየተመለከታቸው እንደሆነ አላወቁም ነበር። ሊከተላቸውም አስቦ ነበር። ሆኖም እግሩ ጫካ ውስጥ ሲገባ ሐሳቡን ቀየረ። ቡድኑም ወደ ጫካው የውስጠኛው ክፍል አብረው ተጓዙ። አሁንም ሁለት ሰዎች እየተጣሉ ተመለከቱ። እስታንና ሞምባሳ ይባላሉ። በደቡብ አፍሪካ ውስጥ የሚገኙ አማዜ ነበሩ። ሌሎችን ሲመለከቱ ጥላቸውን አቆሙ። ስታንስ ሌላ ሰው በዛፍ ላይ እንደተመለከተ ነገራቸው። ዶክተር ኢድዊን ይባላል። ፓራሹቱ በቅርንጫፍ ላይ ተጣብቆበት ነበር። ሮይስም የዛፉን ቅርንጫፍ በመምታት አዳነው። በአንድ ውሃ ውስጥም አረፉ። ኢድዊንም ልክ እንደ ሌሎቹ ከየት እንደመታ ያውቅም ነበር። አንድ ላይ መጓዝ ጀመሩ። ኢዛቤላ በስታንስ ሐሳብ አትስማማም። ከጊዜያት በኋላም ሃንዝ የተባለ ሰው በጭቃ ውስጥ ሆኖ ተመለከቱ። ሰውየው እጅግ ደንዝዞ ነበር፣ ምክንያቱም በበርካታ አጥንቶች ተከቦ ነበር። ሞምባሳ ይህ የሆነ ያለው ምናልባትም በአዳኞች ምክንያት ነው አለ። ኒኮላ ደግሞ የሆነ ሙከራ እየተደረገብን ነው ይላል። ኢዛቤላ ግን በሁሉም ሐሳብ አልተስማማች፣ ምክንያቱም ሁሉም ወታደር አይደሉም። ሁሉም የራሱ መላምት ታስቀመጠ። አንዳንዶቹ ደግሞ ገሃነም ውስጥ ነን ይሉ ነበር። ሮይስ ግን ምክንያቱ ምንም አያደርግም፣ የሚያስፈልገን ነገር ቤት ማምለጥ እንዳለብን ማሰብ ነው አለ። ሁሉም ሮይስን ተከትለው መጓዝ ጀመሩ። ኒኮላ ውብ አበባ ተመልክቶ ሊነካው ሲል ዶክተር ኢድዊን መርዛማ እንደሆነ በመናገር አስጠነቀቀው። ሙሉ ለሙሉ ፓራላይዝ እንደሚያደርገውም ነገረው። ኒኮላስ በጣም ተደስቶ ከዚህ በኋላ ኢድዊንን ሊጠብቀው ካልገባለት ወደፊት ከተጓዙ በኋላ ኢዛቤላ ሮይስን ቀስ ብለው እንዲሄዱ በመንገር የሆነ ነገር አሳየችው። ኮምፓስ በመስራትም በውሃ ውስጥ አስቀመጠችው። ኮምፓሱም ዝም ብሎ ይሽከረከር ነበር። ሮይስ ታዲያ እዚህ ከደረሱ በኋላ ፀሐይ መሽከርከሯን አቁማለች ሲል ነገራቸው። በዚህ ቦታ መንቀሳቀስም አደጋ ነው ሲል ለትንሽ ጊዜ መቆየት እንዳለባቸው ነገራቸው። ትንሽ ቆየት ብሎም ጉዟቸውን ቀጠሉ። ታዲያ በሆነ ቦታ አነስ ያለ ቤት አገኙ። ሲከፍቱትም ምንም ነገር የለበትም ነበር። ሆኖም በውስጡ ደም ነበረበት። በውስጡ የሆነ ፍጥረት እንደነበረ አሰቡ። ወደ ላይ ቀና ብለው ሲመለከቱ አሁንም ሌላ ተመሳሳይ ቤት ተመለከቱ። ይህ ማለት በርካታ ይኖራል ብለው እንዲያሰቡ አደረጋቸው። ጉዟቸውንም ቀጠሉ። ድንገት ታዲያ ሞምባሳ በወጥመድ ውስጥ ገባ። ታዲያ ከዛፍ ላይ የተጠመደ ግንድ ሊገላቸው ሞከረ። ሆኖም ማምለጥ ቻሉ። ኢዛቤላ እየሮጠች ባለችበት ጊዜ አንድ ጉድጓድ ውስጥ ገባች። እንደምንም ብላ ጠርዙን በመያዝ ተረፈች። ሮይስም በፍጥነት ወደ እርሷ ተጠግቶ አተረፋት። ማን ይህንን እንደሚያደርግ ማፈላለግ ጀመሩ። ሮይስ የነበረው እምነት ወጥመዱ ለእነርሱ ታስቦ እንዳልተሰራ ነው። ወደፊት ጉዟቸውን ሲቀጥሉ ሞምባሳ በዛፎቹ ላይ የሆነ ነገር እንዳለ አስቦ ነበር። ነገር ግን ሐሳቡን የተቀበለው የለም። ቢሆንም ሐሳቡ ትክክል ነበረ። የሆነ ሰው ኢንፍራሬድ ቴክኖሎጂ በመጠቀም እየተመለከታቸው ነበር። ከጊዜያት በኋላ በጫካው መጨረሻ አካባቢ በመድረስ ሰማዩን መመልከት ጀመሩ። ድንጋጤ ፈጠረባቸው፣ ምክንያቱም የተመለከቱት ኮከብና ሌሎች ፕላኔቶች ነበሩ። መሬት ላይ ሆኖ ከተመለከቱት ጋር ፈጽሞ የተለየ ነው። ሮይስ ታዲያ ማን ወደዚህ እንደላከን ማወቅ አለብን፣ ወደ መሬት ለመመለስም ይህ ነው የሚያስፈልገን አላቸው። ቡድኑ ወደ ጫካው ተመለሰ። በድንገትም ድሮን ካናታቸው ላይ ይበር ጀመር። ሞምባሳም ለምን መሳሪያ አልተጣተኩም ብሎ ቅራኔ እያነሳ ባለበት ጊዜ ሌላ ፍጥረት ሊያጠቃቸው መጣ። ደጋግመው ወደ አውሬው በመተኮስ ገደሉት። ነገር ግን ሌሎች አውሬዎች መምጣታቸውን ቀጠሉ። አማራጭ የለምና መሯሯጣቸውን ጀመሩ። ዶክተር ኢድዊን ላይ አደጋ ከመድረሱ በፊት ኢዛቤላ ድንቅ በሆነ ብቃት አውሬውን ገደለችው። ኒኮላና ሃንዛም ሌላ አውሬን መግደል ቻሉ። ሮይስ ቢላውን በመጠቀም ገደለው። ስታንስን አውሬው ሊገለው በነበረበት ወቅት ሞምባሳ በመሳሪያው አዳነው። ወደ ኢዛቤላ አውሬው እየመጣ በነበረበት ወቅት ኢዛቤላ ልታጠፋ ሙከራ አደረገች። በዛን ጊዜ ግን ከፍተኛ ጩኸት ተሰማ።
ሁሉም አምሪዎችም ከቦታው ሄዱ። ከዛ ጊዜ በኋላ ቡድኑ የሆነ ነገር እያደናቸው እንደሆነ ከድምዳሜ ደረሱ። ታዲያ ከርቀት ቸርቺል ከዛፍ ላይ ሆኖ የእርዳታ ጥሪን አሰማ። ቡድኑም ድምፁን ተከትሎ ሲሄድ ቸርቺል አደጋ ደርሶበት ነበር ያገኙት። ኢዛቤላም ተጠግታ ልትረዳው ስትሞክር ሮይስ ወጥመድ ነው በማለት አስቆማት። ድንጋይ በመወርወርም አረጋገጠ። ስታንስን ልንረዳው አንችልም ሲል ሁሉም በሐሳቡ ተስማሙ። ኢዛቤላ ግን አልተስማማችም ነበር። ኢዛቤላ ታዲያ ሲሰቃይ ከመመልከት ይልቅ ብጨርሰውስ የሚል ሐሳብ መጣላት። ደጋግሞ እርዳታ ይጠይቃል። ድምፁን ለማጥመጃ መንገድ ነው እየተጠቀሙት የነበረው። ስለዚህ እሷም ጥለው ሄደች። ሮይስ ስለ አዳኞቹ ፍላጎት ማጤን ጀመረ። አዳኞቹ እንዲሮጡ ይፈልጋሉ። ይህንንም ተረዳ። መጀመሪያ አዳኞቹን ማግኘት አለብን አለ። ከጊዜያት በኋላ ትልቅ ካምፕ አገኙ። በውስጡ ከተለያዩ ጎሳ የመጡ ሰዎች ናቸው በክፍሉ የተንጠለጠሉት። መሬት ላይ ደግሞ የተለዩ ፍጥረት አጽም ተመለከቱ። ሰዎች ብቻ ወደዚህ ፕላኔት እንዳልተላኩም ተረዱ። ወደ ኋላ ዞር ሲሉ አንድ አውሬ ተመለከቱ። በጊዜው ኢዛቤላ የተለ ባህሪ እያሳየች ነበር። ፍጥረቱን ቀረብ ብለው ሲመለከቱትም ከፍተኛ ጩኸት አሰማ። ኢዛቤላም በፍጥነት ከቦታው መሸሽ እንዳለባቸው ተናገረች። ኢድዊን ታዲያ ሮይስ በቦታው እንደሌለ ነገራቸው። በዛን ቅጽበት ታዲያ ከመሬት ውስጥ የተጠመደው ወጥመድ ሞምባሳን ገደለ። አዳኞቹ መሳሪያ በመጠቀም ነው ፍጥረቶችን የሚገሉት። ቡድኑም ከስፍራው መሸሽ ጀመረ። ቦታው በጭስ መሞላት ጀመረ። እግሬ አውጪኝ በማለት ከሆነ ወንዝ ውስጥ ሆነ መዳረሻቸው። በውሃ ውስጥ እየዋኙ በነበረበት ወቅት እንኳን ድሮኑ ያሉበትን ስፍራ እየቃኘ ነበር። በመጨረሻም 3 አዳኞች በስፍራው እንዳሉ ታወቀ። ሮይስ ኢዛቤላ እያሳየች የነበረው ተግባር ከዚህ በፊት አዳኞቹ ተመልክታቸው እንደምታውቅ አይነት እንደሆነ ነገራት። ኢዛቤላም ስለ ኤሊየን ታሪክ ሰምታ እንደነበረና ፍጥረቶቹም ከነሱ ጋር እንደተመሳሰለባት ተናገረች። ሮይስ እንዴት አድርገን ይህንን አዳኝ በመቋቋም ወደ ነበርንበት ቦታ እንደሚመለሱ እቅድ መንደፍ ጀመረ። ከዋሻው ወጥተው ወደ ጫካ ተመለሱ። ኢዛቤላ በትኩረት እውነቶቹን ትመለከታለች። ሮይስ በበኩሉ ወጥመዶቹ ላይ ትኩረት ማድረግ ነው የመረጠው። ኤድዊንን በመጠቀም ነበር አዳኙን ለመያዝ የሞከሩት። ኤድዊን እንዲሮጥ አደረጉት። ልክ አዳኙ ሲከተለው ኢዛቤላ በስናይፐር መታገደለችው። ሆኖም ያገኙት አካል አዳኝ አልነበረም። በድንገት አሁንም ድምፅ ሰሙ። በዛን ጊዜ ከኋላቸው የሆነ ፍጥረት ተመለከቱ። ማስኩን ሲያወልቀው ግን ሰው ነው። ኖላንድ ይባላል። በአዳኞች ላለመያዝ ድምፅ መቀነስ እንዳለባቸው ነገራቸው። ከመጀመሪያው ጊዜ ጀምሮ እንደተመለከታቸው በመናገር ማዕበል ወደ ስፍራው ሲመጣም እንዲደበቁ አደረገ። የተደበቁበት ስፍራም በቆየ መርከብ ውስጥ ሲሆን በመቀጠልም ወታደር እንደሆነ ነገራቸው። ከብዙ ጊዜ በፊት እዚህ እንደነበረና ከጓደኞቹ እሱ ብቻ እንደተረፈ ተናገረ። አንዳንድ ነገሮችን እያደነ ህይወቱን እንዳተረፈ ማስረዳቸው። እዚህ መሆኔ ብዙ ጉዳት አድርሶብኛል ይል ነበር። ትልቅና ትንሽ አዳኞች አይስማሙ በማለት በአዲስ ወቅት አዲስ ፍጥረት ወደ ስፍራው ይመጣል አለ። ሮይስም ሁሌ በአዲስ ወቅት አዲስ ፍጥረት ወደ ስፍራው ከመጣ መርከብ ሊኖራቸው ይገባል ሲል መለሰለት። አረ አይደለም፣ እንዴትስ ብሎ መርከቡን ያጓጉዙታል ሲል ኖላንድ መለሰለት። ቆየት ብሎም ኖላንድ እንቅልፉን ተኛ። ሌሎች ያወሩ ነበር። ኢዛቤላም ከዚህ በፊት ስለምታውቀው ታሪክ ታወራላቸዋለች። ሮይስ ከአዳኞቹ ጋር ጥሩ ግንኙነት በመፍጠር ወደ መሬት እንዲልኩን ማድረግ አለብን አለ። በድንገት ክፍሉን ጭስ ሞላው። በዛን ቅጽበት ኖላንድ ከስፍራው ጠፋ። ሁሉም ኖላንድ እነሱን ሊገላቸው እንዳሰበ ጠረጠሩ። ሆኖም ኖላንድ ከውጭ እሳት እያነደደ ነበር። ሮይስም ወደ ግድግዳው መተኮስ ጀመረ። ይህንን ሲሰማ ኖላንድ ከቦታው ሸሸ። ግድግዳው ምንም አልሆነም ነበር በጥይቱ ምክንያት። ሮይስም ይህንን ያደረገው ግድግዳውን ለመስበር ሳይሆን በቅርቡ ያለ አዳኝን ቀልብ ለመሳብ ነው። እቅዱም ሰርቶ የተሸፈነው መንገድ አገኙ። ሮይስ በጥንቃቄ በቀዳዳው ውስጥ ቢተኩስም ምንም የሌለ ሊመለከት አልቻለም። ከቦታው ለማምለጥ እየሞከሩ ባሉበት ወቅት ኤድዊን በአዳኞቹ ወጥመድ ውስጥ በመግባት ከቡድኑ ተነጠለ። እርዳታ ቢጠይቅም ማንም ሊረዳው አላሰበም። በዛን ቅጽበት አዳኙ ሊያጠቃው በነበረበት ወቅት ኒኮላ በቦታው በመድረስ እንዲወጣ መንገድ አሳየው። ነገር ግን ኒኮላ በአዳኞቹ ወጥመድ ውስጥ ገባ። ሆኖም ኒኮላ እጅ አልሰጠም፣ ከአዳኞቹ ጋር ታገለ። በመጨረሻም ያደረገው አጥፍቶ መጥፋት ነበር። አዳኙም ሆኖ ኒኮላ በደረሰው ፍንዳታ ሞቱ። ቡድኑ ግን መትረፍ ችሎ ነበር። ስታንስ ኤሊኖችን ገደልን ብሎ እየተደሰተ ባለበት ወቅት በድንገት አዳኙ ወደ እርሱ መጣ። ሮይስ ላይ ጥቃት ሊያደርስበት ሲልም ስታንስ ግን ሮይስን እርዳታ አደረገለት። ከአዳኞቹ ጋርም እየተዋጋ ሌሎቹ እንዲያመጡ ነገራቸው። ስታንስን አዳኙ በመሬት ላይ ሲወረውረው ሶስተኛው አዳኝ ሰማው። ይከተላቸውም ጀመረ። ሃንሰን ሁሉም ቦታው መሸሽ እንዳለባቸው ተናገረ። ጃኬቱንም በማውለቅ ወደ አዳኙ ጠቆመው። ለብዙ ጊዜም ውጊያ ያደረጉ። እየተጣሉ በነበረበት ወቅት ሁለቱም መሬት ላይ ወደቁ። ህይወታቸውም አለፈ። ኤድዊን እየሮጠ በነበረበት ወቅት በወጥመድ ውስጥ ገባ። ዓላማቸውም ኤድዊን ከቦታው እንዳይንቀሳቀስ ማድረግ ነው።
ኢዛቤላ ዝረዷ አስበች። ከጊዜያ በኋላ ሮይስ ከያዘው አዳኝ ጋር ያወራ ነበር። ከቦታው እንዲወጡ እንዲረዳቸው ጠየቀው። ልክ አዳኙ ሲስማማ ገመዱን ፈታለት። ግን የአዳኙ ምላሽ የሮይስን አንገት ማነቅ ነው። አዳኙ እጁ ላይ ያለውን መሳሪያ በመጠቀምም ልክ መሬት ላይ ሲደርስ መሳሪያውን አቆመው። በሌላ በኩል ኢዛቤላ ኤድዊንን አብረው እንዲያመልጡ ያደረገች ነበር። በዛን ጊዜ ሶስተኛው አዳኝ ወደ እነርሱ በመምጣት ወደ ካምፑ ይወስዳቸው ጀመር። በሁለቱ አዳኞች መካከል ግን ጸብ ተፈጠረ። ይህንን አጋጣሚ በመጠቀም ሮይስ አመለጠ። አንደኛው አዳኝ የሌላውን አንገት ቆረጠው። ድል ካደረገ በኋላም ወደ መርከቡ መሄዱን ቀጠለ። በሌላ በኩል ኢዛቤላ ኤድዊንን ስላገዘችው ደስተኛ ነኝ ትል ነበረ። ሮይስም ወደ እነርሱ በመምጣት ከስፍራው እንዲወጡ አደረገ። ስለ ኤድዊን ሲጠይቃት በደረሰባት የመመረዝ አደጋ መልስ አሰጠውም ነበር። ድንገት ታዲያ ኤድዊን ሮይስን ሊያጠቃው ሞከረ። ሮይስ ግን በፍጥነቱ ወደ ኋላ በመዞር ምላሽ ሰጠው። ራሱ በያዘው መሳሪያ መረዘው። ሮይስም ለአዳኞቹ ጥሎት ሄደ። ኤሊየኖችን ለመያዝ ወጥመድ ነበር ያደረገው። ኤሊየኖቹ ታዲያ ኤድዊንን ሊያጠቁ ሲል አብረው ድምጥምጣቸው ጠፋ። እንደምንም ብሎ ኤሊየኑ የመጨረሻ ጥቃቱ ሊፈጽም ሲል ኢንፍራሬድ በመጠቀም ከቦታው መሮጥ ጀመረ። በመሳሪያውም አናቱን ይለው ነበር። አዳኙ ግን እጅ አልሰጠም ነበር። አቅሙን ሰብስቦ ሮይስን ያጠቃው ጀመረ። ሊገለው ሲልም ኢዛቤላን ወደ እርሷ እንዲመጣ በማድረግ በስናይፐር መታችው። አሁንም ግን አልሞተም። ትከሻዋ ላይም መታት። ሮይስም መጥረቢያውን በመጠቀም ደጋግሞ ይመቷል። በመጨረሻም የኤሊየኑ አንገትን በመኩረት ሁነቱን ቋጨው። ከኢዛቤላ ጋር አንድ ላይ በመሆን ከሰማይ የሚወርዱትን ፍጥረት ይመለከታሉ። የሚመለሱበትን መንገድ እያፈላለጉ ፊልሙ ተቋጨ። የዚህን ፊልም አዲስ ክፍል በሌላ ቪዲዮ ይዘንላችሁ እንመጣለን። አብራችሁን ስለቆያችሁ ከልብ እናመሰግናለን።